እሻቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው ኦኬ ለበለጠ ኪዩሪየስ አትሆን አሎ እንዴ ለምደው ኪዩሪየስ ነው በጣም አደገኛ ነገር እኮ ነው ይዶኖታት አይዱን እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው እኔ አቤልን ሪፕሌስ ያደረኩት ማለት ነው ሶ የነበረው ሄት አንደኛው እንትኔ እሸቱም እኮ ይቤስ ሲገባ እንደዚህ ተብሎ ነበር ያልኩ ነው እግዚአብሔር it was so much ይኸውልህ መላ ኢትዮጵያ ይጠላህ ነው በረከት ስትወጣ ሁሉም ሰው ያወራብህ ምናምን ነው የሚመስለው it's too much በጣም too much በቃ እና ሙቭመንት ነበረው እንደ አንተ እንዳልከው ማለት ነው እኔ ግን ኪዩሪየስ መሆን አይነት ሰው ነኝ አሁን እንዳንተ በሆን ምን አሉ ምናምን ብዬ ቼክ ማድረግ ሰው ገባ ሶ በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ እንዴ ምናምን ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ ማይናችንን አሁን ለምሳሌ አንቺ እኔ ማሰበው የሚከተሉኝ ተመልካቾቼ በሙሉ ደስ ያላቸው ያዩኛል ይወዱኛል እኔም ወዳቸዋለሁ ጥሩ ነገር ሰራለሁ ሁሉንም ሰው ማስደሰት አልችልም ግን እኔ በኔ የሚደሰቱ ሰዎች ደግሞ አሉ አይደለ ለነሱ እንዴት ስለሆንኩ ነው ይወደዱኝ እንደዚህ ስለሆንኩ ነው ይወደዱኝ አይደለ አሁን እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንፃር ብዬ ትንሽ ይቀየራል ለሱ ለመመቸት ብዬ ያኔ ላንቺ መመቸት አቆማለሁ ማለት ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ ስለዚህ ማይንዴን ስለሚሰራው አቃለሁ አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሺ ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም ለዛ ሰው የነጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል እኔ ብዙ ጊዜ ተሰድቤያለሁ በድንቅ ልጆች ተሰደባለሁ በሆነ ነገር ተሰደባለሁ ሊታሰር ነው ያለሽ የሆነ ነገር ይመጣል ማህበር ልጆች ምን ተበተቀለኝ እሸቱ መለሰ ላይ የተከፈተው ዘመቻ ነው እሸቱ መለሰ ለምን ከኦፎይ ጎን አልቆመም እኔም ኦፎይ ነኝ ለምን አላለም ለምንድነው ዝም ያለ ጭራሽ እሱ አልበቃ ብሎት እኔና ሙስሊም ጓደኞቼ በፍቅር ነው የኖር ነው ማቀይን ብቻ ነው ብሎ ተናግራል ሰብስክራይበሩን እናነሳለን ጠግባል አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታቻል የኔን በዛ ሰብስክራይበሩን ያነሳች እሺ ምንም አንፈልግም እኛ ገንዘብ ፍለጋ ሰብስክራይበር ፍለጋ አይደለም እዚ በዩቲዩብ ደምናችን ዋጋ ከፍለን እየታገለን ያለነው አገር ሰላም እንዲሆን ነው እናንተ በመታነሱት ግርግር በየገጠር ያለ ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችሁትን ሐሳብ በደንብ ነው ጠንቅቀን መናቅ በደንብ ጠንቅቀን ነው መናቅ ያጠፋ ሰው ካለ ይከሰስ አብቅ እዛ ላይ ነው የሚያውቀው ምንድነው ሁሉ ግርግር መታነሰት በቃ አጥፍቶ ከሆነ ከኦርቶዶክስም ከጴንጤም ከቄሱም ከኦስታዝም ካለ ተካሰሱ ሌላ አይመለከተንም አለቀ በቃ ለምንድነው ከኛ ጋር ማታሽቃብጡት አናሽቃብጥ ጥፋተኛ ሆኖ ከተገኘ ህግ ነፃ ያውጣው ነፃ ሆኖ ከተገኘ ጥፋተኛ ከሆነም ደግሞ ይታሰር እኔ ፋይ አይደለም እኔ አጋዚ ነኝ አለቀ በቃ በዘር በሃይማኖት የሚተራረደው ወንድማችን አሞራ ስጋውን የሚበላ ወንድማችን ያልበቃ በኑሮ ጫና ጋር ኑሮን ለማሸነፍ የሚታገሉ ምስኪን ደሃ ህዝብ ያልበቃ እንደገና ሌላ ጦርነት ለማስነሳት ሌላ ግጭት ለማስነሳት ይክሰሱ በርግጥ አንዳንዶቹ የግርግር ገበያ ለሌባ ይመቻል ጎጀራ እናነሳለን እናርዳለን እንገላለን ምትሉ አላችሁ እሱ ትክክል አይደለም እፎይን ማንንም ሰው ማረድም መግደልም አይችልም በቃ በህጋዊ መንገድ መከሶ ማሳሰር 5 አመት ተፈረደ 5 ወር 1 ወር በህጋዊ መንገድ ነው እንጂ ግርግር ለሌላ ነገር ለሌላ ሙድ እንጠቀማለን ይሄ ትክክል አይደለም ምክንያቱም እኛ በግልጽ በአደባባይ መማናነቻችን ሲታረዱ ቤተክርስቲያን ስትቃጠል 5 ሰው ሰላማዊ ሰልፍ አልወጣ 5 ሰው ትንፍሽ አላለ አባቶቻችን እንኳን አፋችን ዝጉት ነው ያደረጉት እንኳን ሌላው ቀርቶ ማለት ነው እና ማአት ቄስ ነው ቤተክርስቲያን ውስጥ የታረደ ማአት መማናን ነው የታረደ እኛ ግን ትክክል አይደለም ብለን ድምጽ ሰጥተናል ስለዚህ ለመብታቸው የሚታገሉ ሙስሊሞች ትክክል ናቸው ነው አራት ነጥብ ከዛ ውጭ ግን ይሄ ወደ ሰልፍ ወደ ግርግር ወደ አምባጋር እንወስዳለን የሚባለው ነገር ትክክል አይደለም ከዚህ ውጭ እኔም እሸቱም ወይ ሌሎች ዩቲዩበሮችም ሚዲያ ላይ የሚሰሩ ሰዎች አያገባንም በቃ እፎይ አይደለንም እኛ እፎይ ሌላ ሰው ነው የእፎይ ጽድቅ ለራሱ ነው የእፎይ ኃጢአት ለራሱ ነው የእፎይ ሰላም ለራሱ ነው የኔ ጉዳይ ለራሴ ነው አያገናኙንም ሐሳቡን አልቀበልም የተናገረው ትክክል አይደለም እንደውም ከነገራችን ከጠይቃችን አይቀር ከእፎይ ጀርባ የሆነ ፖለቲካ ያለ ይመስለኛል ነው ማለት ቀደም ብዬ ተናግሬያለሁ እኔ ገና ከሁለት ወር በፊት ቪዲዮን ገብታችሁ ማየት ትችላላችሁ ከእፎይ ጀርባ የሆነ ችግር አለ ብያቻለሁ እኔ ደሞ ነፍሴ ስለሚነግረኝ ነው እኛ ፖለቲካል አብጠርጥረን ስለምናቅ ነው ስለዚህ እንዴት እስካሁንስ አልተያዘም እንዴት ሳልተጠየቀም ይሄ ሰውዬ ለምንድነው ደም መፋሰስ እስኪሆን ድረስ የተጠበቀበት እፎይ ይከሰስ አራት ነጥብ እኛ ቤተክርስቲያናችን ካላት ችግር በላይ ሌላ ችግር እንዲጨመርብን አንፈልግም
ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ኖራል። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። ማንንም አልጠላም፣ ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችም ዓለም ያውቃል። ኮንሱሜት ወደላ አውጣ يلا አውጣ ማስረጃ ካሪ 51 34 ክፈትላል አውጣ ማስረጃ አንተ የተናገርከው ማስረጃ አውጣ ወሲብ ፈጽምባት የሚለውን ሊያሳየ ነው يلا አውጣ 9 ዓመት ሙሉ አብራስ ሲኖር አውጣ ማስረጃ የለው ማያችሁ አይደለ ወጥ ማለት ነው ሚጣዬ ከስራ ያዛያች ማለት ነው ማን ይሳደባል ይሄ ነው ተያይበራል አውጣ ማስረጃ የለው ማያችሁ አይደለ ወጥ ማለት ነው ሚጣዬ ከስራ ያዛያች ማለት ነው ማን ይሳደባል ይበራል ሁለተኛ እንዲህ አይነት ወሬ አንተ ትልቅ ሰው ነህ የሌለ ነገር ታወራለህ ተሸውራችሁ ያለው በላ ወላ ክርስቲያኖች እየተጫወተባቸው ነው የሰውዬ አንድ የሚያውቀው ነገር የለም ማስረጃም ታሲባል አያችሁት አይደለ ህፃን ልጅ ነው 9 ዓመት ያለች እንትን ይላል ምንድነው እናንተ የተስማማንበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱን ንገራቸው የተስማማንበት እስቲ ምን ብለን ርዕስ አወራው ወንድሜ ወሲብ ፈጽምባት የሚለውን ሊያሳየ ነው ያላ አውጣ አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል ምን አገባኝ አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል ምን አገባኝ ያስገብቶ እንዲጠራርገና ከዛ እንደዚህ ይሄ እንትኑን ማለት ነው ይሄ ታያችኋል ይሄ እንትኑን ወንድ ብልት ያደርጋል ጀላ በገነት የደገና አይዞ የጠባው ስፐርም ኩላ ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው የወንድ የዘር ፍሬውን ረጭቶ መቃብር የሚያርስ ማለት ነው ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው ወንድ ብልት እንደሚጠባ ያደርጋል ወንድ ላይ ምላስ ይጠባል ከንፈር ይጠባል ነበር እንዴ ምንድነው ያ እሱን ብቻ ሳይሆን ያደገውን ማለት ነው የወንድን እሱን ደግሞ ወንዶችን ደግሞ ያስጠባ ነበር ያንተ በሚያሳዝን ሁኔታ በገን ያዙጥን ታሪክ ታውቃላችሁ አይደለም ማለት ነው እኛ ተቋቁሮቹ ዙጥ ያደረጉት ነው በፊት ይጣው ጠልዘው ይለቀቁትን ለዛ ነው እኮ ስፐርሙ መቆጣጠር ማይችለው በልብሱ ላይ ሁሉ የሚረጨው ባይዞ የጠባው ስፐርም ኩላ ስፐርም አለው እንደሆነ የወንድ የዘር ፍሬውን ረጭቶ መቃብር የሚያርስ ማለት ብልት ይጠባል በየሰው ቤት ሲት የሚናገረው እና ቀጣይ ደግሞ ሰሞኑን ከዚህ የበለጠ ልታብዱ ትችላላችሁ ማለት ነው እንደዛ ከሆነ እትል የሚመኘው ለምንድን ነው ማቆሸሽ ከሆነ ግን ከኛ በላይ ማፍጠር በመሰረቱ ማፍጠር ትክክል ነው መብላት ያስፈልጋል አሁን የሙስሊሙ ትንሽ የሚደብረው 16 አይነት ምግብ ይዞ የበጉ ስጋ የምንበለው ሩዙ ላይ እኮ እንዴት ትናንትናውን አንድ እኔ ሙስሊሞች ስለምወዳቸው በጣም ነው የምወድ ምግብም አሁን የጸዳ ምግብ የምታገኘው እዚያ ነው እንደው ብዙ እዚህ አሁን በልቻ አላቅም እንጂ ኢትዮጵያ በላል ጽድት ያለ የምታገኘው የሙስሊሙ ምግብ ቤት ነው እንደውም የክርስቲያኑ በጭባጫ ወጥ ነው አይመቸኝም ላጥብዬ ቢስሚላህ ብዬ ለካሽ ሙስሊም ነው ማናትባል የሙስሊም ምግብ ቤት ነው ዘልዬ የምገባው ጥልቅ ትላለህ ስጋ ነው በሬ ነው የጎጃም በሬ ነው የኔ ራሱ አባቴ ያደልባል ይሸጣል ከኛም ገዝተው ይዘው ሰይዳሉ በቃ ዝም ብዬ በስመ አብ ወልድ መንፈስ ቅዱስ ብዬ ስበላ ያውቃሉ
ያውቃሉ ሙስሊሞች አሃ እቺ ጀግና ሰው ናት ክርስቲያን ናት መስቀልን ድብና አርግ ያርገ በስመ አብ ወወልድ ወመንፈስ ቅዱስ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከመ በሰማይ ከማሁ ይየ ቅድስት አርገ እስከ ማርያም ይየ ነፍቸ ሲል ዋ ይተቋቋማሉ አዳዲስ ሰው ካለ እንደውም ሙስሊሙ ነው እንዴት እስላምኛ የሙስሊም ግቤት አለ ምናምን ይሏል ተሳናቸዋል ልትታጠብ ስትሄድ የሰውዬ መስቀል አርጓል እንዴት ነው ነገሩ ምናምን ይላሉ የዋነዋ ገጠር እኮ የዋኑ ሙስሊሙ በቃ ምንም እኮ ያውቁ ዋ እንዴት ነው ነገሩ እንዴት ነው ክርስቲያን ይበላል ይላሉ እሰማቸዋል አዎ ይመጣል ሁሉ ጊዜ ይበላል በስማም ብሎ ነፍቶ ነው የሚሄዳው በቃ እንደዚያ ነው ክርስቲያን ሙስሊሞችም ይመጣሉ ክርስቲያን ቤት ቢስሚላህ ረህማን ብሎ ጠቅጠቅ አርጎ ይሄዳሉ ዓለምን ሁሉ የፈጠረ ፈጣሪ አንዲትን እጮኛ ያላትን ሴት ፈጣሪ መጥቶ አስወለዳትና ይሄም ሰው ራሱ ፈጣሪ ነው ማለት እጅግ በጣም ታላቅ ኃጢያት ነው ሁሉም ሰው ማወቅና መረዳት አለበት አመት ነው እንደ ጦራታም ተወጡት ምን አለ ለወጣቶች ለተዋዳጊያችሁ በተለቅ እንዴ ቁርጥ ቤት ነው የከፈትከው ለራስህ እንዴ እየተራበ ትራፊክ ፖሊስ ነው የምትመስለው እና እንደም ለሞሳላ የጻፍኩት ግጥም አለው ቅድሚያ እንደም ግጥሙን አነብላችኋለሁ ወደ አስቼ እንመለስበታለን ሞሳላ የግጥሙ ርዕስ ሞሳላ ይላል ይሄው መጣ ሞጣልኝ ይሄው ጎሉል ያዘንብብኝ እንደለመደው እሱ ነው ያለማንጫ አባራሪ ሳይጫወት ሃትሪክ ሶሪ አይኑ ላይ እግሩ ላይ ጎላለ ይጫወቶኛል ያታልሎኛል ያገባብኛል እሱ ነው የሊቨርፑል አጥቂ የሀገሩ ልጆች አስዋቃቂ እሱ ነው የበረኛችን እመቤት የሽንፈታችን ባለቤት እሱ ነው ያታልሎን በለንጨ ካለማንጫ ሊያስቆረን በንቁልልጭ እሱ ነው አስቻለው ታመነ እንደፈዘዘ ያስቀረው እንደባነነ አይኑ ላይ እግሩ አለ ይጫወቶኛል እግሩ ላይ አይን አለ ያባብሎኛል እሱ ነው ሁለት ለባዶ ያስቆረን አስኩዶ ያገባብን አስኩዶ ያ ጋዜጠኛ ኤፍሬም የማነ አማረቶብን ባስቻለው ታመነ አማረቶበት ባስቻለው ታመነ አድርገውና ሲያበቁ መለገጫ ደሞ ይሰጣሉ መግለጫ እሱ ነው ሞሳላ ያገሬ ልጆች ያብላላ የማታው ጨዋታው አፈርዶቹ በላ እንዴት ነው አሪፍ ነው ግጥሙ ከተሞቻችን እስቲ ላይክ አርግት ሼር አርግት ይሞቻችን እንግዲህ በጣም በእውነቱ እኔ ልቤ አዝናል በእውነቱ እኔ እንደም አስቼን ሳየው መጀመሪያ በእውነቱ ተጫዋቾች ጎል አገብተው ሚስታቸው እርጉዝ መሆና ለማመላከት ሆዳቸው ውስጥ ኳስ ይቆታል እኔ እንደዛ ነው የመሰለኝ እኔ እውነቱ ለመናገር ወይ ለነፍሰ ጥሮች ያለውን ፍቅርና ክብር ለመግለጽ ነው ወይ ደግሞ ሚስት እርጉዝ ናት ለማሳየት ነው ደሞ ጨዋታ አልተጀመረም